በክንድ ቆዳ ስር የሚቀበረው የወሊድ መከላከያ ዘዴ ወይም ኮንትራሴፕቲቭ ኢምፕላንት የወር አበባ ውህደት ላይ ምን አይነት ተጽዕኖ አለው የሚለውን እናያለን። አብራችሁን ቆዩ። ኮንትራሴፕቲቭ ኢምፕላንት ልክ እንደ ሌሎቹ የወሊድ መከላከያ ዘዴ የተለያየ ሳይድ ኢፌክት ወይም ተጽዕኖ እንደሚያመጣ ይታወቃል። ከነዚህም ተጽዕኖዎች መካከል የወር አበባ ባህሪን መቀየር አንዱ ነው። እንግዲህ ብዙ ጥናቶች እንደሚያሳዩት ኮንትራሴፕቲቭ ኢምፕላንት ከሚጠቀሙ ሴቶች 1/3 የሚያክሉት ፈጽሞ የወር አበባ አያዩም። 1/3 የሚሆኑት ደግሞ የወር አበባ ውህደታቸው በነበረበት ይቀጥላል። 1/3 የሚሆኑት ደግሞ የወር አበባ መዛባት በወር ውስጥ 2 ጊዜ 3 ጊዜም እንደዚህ መዛባት ሊገጥማቸው ይችላል። በተለይ በመጀመሪያዎቹ 3 እስከ 6 ወራት ውስጥ እነዚህም ግሩፖች ጊዜው እየገፋ ሲመጣ የወር አበባ ውህደታቸው ይስተካከላል ተብሎ ይታሰባል። እንግዲህ እዚህ ጋር ማንሳት የፈለኩት ከተጠቃሚዎቹ መካከል በየወሩ የወር አበባ የማያዩት ያለማየታቸው ችግር አለው የሚለውን ለመመለስ ነው የፈለኩት። አንደኛ በአንዳንድ ተጠቃሚዎች ዘንድ የተሳሳተ አመለካከት አለ። ምንድነው እሱም የወር አበባ በየወሩ ካልመጣ ልክ የቆሸሸ ደም ወይም ደግሞ ጤናማ ያልሆነ ደም ማህፀናቸው ውስጥ እንደሚከማች አድርጎ የማሰብ ነገር አለ። ይህ ግን የተሳሳተ ነው። ምክንያቱም የወር ኢምፕላንት እየተጠቀሙ የወር አበባ አለማየት ኖርማል ነው። እንደውም እንደ ኢምፕላንት ጥቅም ይወሰዳል። ምክንያቱም ከወር አበባ ጋር ተያይዞ የሚመጣን ህመምን ለመቀነስ እንዲሁም ከወር አበባ ደም መፍሰስ ጋር ተያይዞ የደም ማነስን ለመቀነስ ጠቃሚ ነው፣ ይረዳል ማለት ነው።